በአሁኑ ወቅት አንድ ተጫዋች በእንግሊዝ ፕሪሚየር ሊግ እጅግ በጣም አስደናቂ ጊዜን እያሳለፈ ይገኛል። ለተጋጣሚ ቡድኖችም በእያንዳንዱ ጨዋታ ላይ አስቸጋሪ ከመሆኑ የተነሳ ተጋጣሚዎችም ይህንን ተጫዋች ለመቆጣጠር እጅግ በጣም ሲቸገሩ ይታያሉ። ይህ ተጫዋች በየጨዋታዎቹ ላይ ወይ ጎሎችን ያስቆጥራል አሊያም ደግሞ አሲስት አድርጎ ክለቡ 3 ነጥብ ይዞ እንዲወጣ የበኩሉን እየተወጣ ይገኛል። እያወራው የምገኘው ስለ አስቶን ቪላው አስገራሚ ተጫዋች ሞርጋን ሮጀርስ ነው። ይህ ተጫዋች በአሁኑ ሰዓት በእንግሊዝ ፕሪሚየር ሊግ ደማቅ ጊዜን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ነው። ይህ ተጫዋች በዚህ ዓመት አጀማመሩ ጥሩ አልነበረም። ነገር ግን ከሳምንታት በኋላ እጅግ በጣም አስገራሚ ጊዜን በማሳለፍ ለአስቶን ቪላ እጅግ በጣም ዘርፈ ብዙ ጠቀሜታን እየሰጠ ይገኛል። ሞርጋን ሮጀርስ ማን ነው? በአስቶን ቪላ የኡናይ ኤምሬ ስብስብ ውስጥ ምን አይነት ጊዜን እያሳለፈ ይገኛል? ከዚህ በኋላስ በትላልቅ የአውሮፓ ክለቦች ቀልቡ ሲገባ የትኞቹ ክለቦችስ ይህንን ተጫዋች ሊያስፈርሙት ይችላሉ? በእንግሊዝ ፕሪሚየር ሊግስ ከዚህ ተጫዋች በቀጣይ ምን ይጠበቃል? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ቻናላችን ላይ ነው። ለቻናላችን አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ላይክ እያደረጋችሁ መጀመራችሁን አስታውሱ። ይህ ፕሮግራም ቢያንስ በትንሹ 300 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ዩቲዩብ ፕሮግራሙን ለሌሎች የእግር ኳስ ተመልካቾች እንዲያደርሳቸው ላይክ እያደረጋችሁ ፕሮግራሙን ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ተገናኝተናል። የሞርጋን ሮጀርስን ጉዳይ በቀዳሚነት የምንመለከተው ይሆናል። ይህ ተጫዋች እንግዲህ ዘንድሮ በጣም ብዙዎቻችንን እያስገረመን ነው የሚገኘው። እንዲሁ ደግሞ አስቶን ቪላ አሁን ላለበት ደረጃ እንዲደርስ የዚህ ተጫዋች ሚና እጅግ በጣም ከፍተኛ መሆኑንም ማንሳት እጅግ በጣም አስፈላጊ ጉዳይ ይሆናል። አስቶን ቪላ እንግዲህ አሁን በእንግሊዝ ፕሪሚየር ሊግ ደረጃ ሰንጠረዥ 3ኛ ደረጃ ላይ ነው የተቀመጠው ከመሪው አርሰናል በ3 ነጥቦች ዝቅ ብሎ፣ እንዲሁ ደግሞ 2ኛ ደረጃ ላይ ከተቀመጠው ከማንቸስተር ሲቲ በ1 ነጥብ ዝቅ ብሎ 3ኛ ደረጃ ላይ ተቀምጧል። አስቶን ቪላ ምናልባትም ደግሞ በፈረንጆቹ የገና በዓል ሰሞን እዚህ ደረጃ ላይ ይቀመጣል የሚል የማናችንም ግምት አልነበረም። ነገር ግን ከግምት በተቃራኒ ሆኖ አስቶን ቪላ አሁን ቶፕ 3 ከሚባሉት ክለቦች መካከል አንዱ ሊሆን ችሏል። ይህ በእንዲህ እንዳለ ክለቡ በጣም ጥሩ ጊዜን ሲያሳልፍ ለክለቡ ውጤታማነት ከሚጠቀሱ ተጫዋቾች መካከል ግንባር ቀደሙ ቦታ ላይ የሚቀመጠው ይህ አስገራሚ ተጫዋች ሞርጋን ሮጀርስ ነው። አሁን በአስቶን ቪላ በተለይም በቪላ ፓርክ ደጋፊዎች በጣም ሊያዩት የሚመኙት በየጊዜው ቢያዩት የማይሰለች አይነት ተጫዋች ነው። እንግዲህ አርሰናል ተጫዋቹን ለማስፈረም እንደውም በባለፈው ክረምት የተወሰኑ ጊዜያት ላይ እምብዛም ባይሆን ከዚህ ተጫዋች ጋር ስሙ ሲያያዝ ነበር። ከዚህም በኋላ ከሌሎች ትልልቅ ክለቦች ጋር ስሙ ሲያያዝ መስማታችን አይቀርም። ባሳለፍነው ሳምንት እንግዲህ በቪላ ፓርክ አስቶን ቪላ ማንቸስተር ዩናይትድን 2-1 በሆነ ውጤት ሲያሸንፍ 2 እጅግ በጣም አስገራሚ ጎሎችን በማስቆጠር ሁለቱንም የማሸነፊያ ጎሎችን በማስቆጠር ቪላ ከጨዋታው 3 ነጥብ ይዞ እንዲወጣ ማድረግ ችሏል እና አሁን እያሳየ የሚገኘው ብቃት ብዙዎቹ የእግር ኳስ ተመልካቾች ቆመው እንዲያጨበጭቡለት የሚያስገድድም ጭምር ነው። ይህ ተጫዋች እንግዲህ አስቶን ቪላ በተከታታይ 10 ጨዋታዎችን እንዲያሸንፍና በ10 ጨዋታዎች ላይ የማሸነፍ ሪከርዱን ክብረ ወሰኑን ይዞ እንዲቀጥል ያደረገ ተጫዋች ነው። አስቶን ቪላ አሁን በዚህ ሳምንት ወሳኝ የሆነ ጨዋታውን ከቼልሲ ጋር ነው የሚያከናውነው በእንግሊዝ ፕሪሚየር ሊግ። ምናልባትም እንግዲህ አስቶን ቪላ ለመጨረሻ ጊዜ በ11 ተከታታይ ጨዋታዎች ላይ ያሸነፈው በ1914 ነው። አሁን ከ1914 በኋላ እንግዲህ 11 ጨዋታ ለማሸነፍ ክለቡ ተቃርቧል። ከቼልሲ ጋር በሚደረገው ጨዋታ ያንን የጨዋታ መርሃ ግብር አሸንፎ የሚወጣ ከሆነ ከ111 ዓመታት በኋላ ለመጀመሪያ ጊዜ ተከታታይ 11 ጨዋታዎችን በማሸነፍ አዲስ ክብረ ወሰን ያንን ክብረ ወሰን የሚጋራበትን ውጤት ያስመዘግባል ማለት ነው። ቪላ አጀማመሩ ጥሩ አልነበረም ዘንድሮ። በተለይም በመጀመሪያዎቹ ጥቂት በሚባሉ ሳምንታት ላይ አሸንፈው ለመውጣት ነጥቦችን ለማግኘት ሁሉ እጅግ በጣም ተቸግሮ እንደነበር ተመልክተናል። በመጀመሪያዎቹ 5 የሊግ ጨዋታዎች ላይ ክለቡ አላሸነፈም። እንዲሁ ደግሞ በአጠቃላይ በተደረጉ
በ6 ጨዋታዎች በሁሉም ውድድሮች በተደረጉ 6 ጨዋታዎችም ላይ ማሸነፍ አልቻለም። በብሬንትፈርድ 4-2 በመለያ ምቶች ተሸንፎ ከውድድሩ ተሰናብቷል። ኤምሬ ጥያቄ ምልክት ውስጥ ገብተው ነበር በጣም በብዙ መንገድ። ከዛ በኋላ ግን ቪላ ቀስ እያለ ድምፁን አጥፍቶ እያንሰራራ ሲመጣ ይህ ተጫዋች ደግሞ የዚህ ክለብ ትልቁ መሳሪያ ሆኖ የተመለከትነው እንገኛለን። ኢቭን ሞርጋን ሮጀርስም በመጀመሪያዎቹ 7 ጨዋታዎች ላይ በሁሉም ውድድሮች በዘንድሮ ውድድር ዓመት በ2025-26 ማለቴ ነው በመጀመሪያዎቹ 7 ጨዋታዎች ላይ ምንም አይነት ኢንቮልቭመንት ያልነበረው ተጫዋች ነው። ከዛ በኋላ ግን በጣም በሚያስገርም ሁኔታ ተጫዋቹ እጅግ በጣም ከፍ ብሎ ሲመጣ እየተመለከትነው እንገኛለን። እንግዲህ በ2024-25 የውድድር ዘመን ተጫዋቹ በሁሉም ውድድሮች ብለን ስንል ፕሪሚየር ሊግ ብቻ አይደለም፣ ቻምፒየንስ ሊግም ፕሪሚየር ሊግም ሌሎች ኤፍኤ ካፕንም ይጨምራል 14 ጎሎችን ሲያስቆጥር 13 ጎል የሆኑ ኳሶችን አመቻችቶ አቀብሏል። በአጠቃላይ 27 የግብ ግቦች ላይ በቀጥታ የተሳተፈ ተጫዋች ነው። 4495 ደቂቃዎች ላይ ተሰልፈው በመጫወት በአጠቃላይ በ27 ጎሎች ላይ ተሳትፎ ያደረገ ተጫዋች ነው። አሁን ይሄ ቁጥር ለብዙዎቻችን እጅግ በጣም የሚያስገርም ነው። አንድ አስቶን ቪላ ውስጥ የሚጫወት ተጫዋች በዚህ አይነት መጠን በርካታ የግብ ተሳትፎ ያውም ቶፕ 6 ክለብ ውስጥ የሚጫወቱ ተጫዋቾች እንኳን የሌላቸውን ቁጥር በጣም ብዙ ትልልቅ ተጫዋቾች አሉ የተለያዩ ትልልቅ ክለቦች ውስጥ የሚጫወቱ እነዚህ ክለቦች ውስጥ እንኳን የሚጫወቱ ተጫዋቾች ማስመዝገብ ያልቻሏቸውን ቁጥሮች ነው ይህ ተጫዋች እንግዲህ በየጨዋታዎቹ ላይ ያስመዘገበ እየተመለከት ነው የምንገኘው እና አሁን በባለፈው ዓመት 27 ጎሎች ላይ ቀጥተኛ ተሳትፎ ነበረው። አስቶን ቪላ በውድድር ዓመቱ በቻምፒየንስ ሊግ በፕሪሚየር ሊግ በተለይ በነበረው በእያንዳንዱ ፉክክር ላይ የዚህ ተጫዋች ሚና ከፍተኛ መሆኑን እንረዳለን ማለት ነው። አሁን ተጫዋቹ ስትመለከቱት ሜዳ ላይ የሚሰጠው አገልግሎት በጣም ከፍተኛ በመሆኑ ምክንያት አስቶን ቪላ በዚህም ተጫዋች በጣም እየተጠቀመ ነው የሚገኘው። አሁን 23 ዓመቱ ላይ ነው የሚገኘው። ገና ከዚህ በኋላ እንደውም ፕራይም ታይሞቹ ይመጣሉ ብዬ ነው የማምነው። የእንግሊዝ ሚዲያዎች ተጫዋቹን ላይ አውጥተውት መልሰው ከእንደገና ተጫዋቹን ካላወረዱት በስተቀር እንግዲህ ከቦሎኛ ጋር የተደረገውን የአስቶን ቪላንና የቦሎኛ ጨዋታ ብዙዎቹ ያስታውሱታል። በተለይ ያ ጨዋታ ለአስቶን ቪላዎች እጅግ በጣም ወሳኝና አስፈላጊ የሚባል የጨዋታ መርሃ ግብር ነበር። በዩሮፓ ሊግ የተደረገ የመጀመሪያ ሳምንት ጨዋታ አስቶን ቪላዎች በዛ ጨዋታ 1-0 በሆነ ውጤት ነው ያሸነፉት። ጆን ማጊን እዛ ጨዋታ ላይ ጎል አስቆጥሮ ጨዋታውን እንግዲህ ወደ ውጤታማነት መቀየር የቻለ ተጫዋች ሆኗል እና በተለይም ደግሞ በመስመሮች በኩል አንዳንድ ማጥቃቶች እንደነበሩ እዛ ጨዋታ ላይ እናስታውሳለን። አስቶን ቪላዎች በጨዋታው ላይ በተደጋጋሚ ለማጥቃት ይሞክሩ ነበር። በመስመር በኩል ወይም ወደ ቀኝ መስመር ወጣ ብሎ ኢቫን ጊውሰን ይህ ኮት ዲቯራዊ ተጫዋች ነበረ ሲጫወት የነበረው። ሞርጋን ሮጀርስ ደግሞ በደንብ የመሃል ሜዳውን የሚያቀጣጥል ተጫዋች ነበር። ከነዚህ ጨዋታዎች በኋላ ግን በእያንዳንዱ ጨዋታ ላይ ተጫዋቹ ያለው አስተዋጽኦ በቀላሉ ጎሎችን የሚያስቆጥር ከአሲስቶች ጋር በደንብ የሚገናኝ ተጫዋች መሆኑን እያየና እየተመለከትን እንገኛለን። እንግዲህ ቪላ ያንን ጨዋታ 1-0 በሆነ ውጤት አሸንፎ ሲወጣ ይህ ተጫዋች የነበረው ቁጥራዊ መረጃም እጅግ በጣም ጥሩ መሆኑን እንረዳለን። አሁን ቅድም 27 ጎሎች ላይ ቀጥተኛ ተሳትፎ ነበረው ብያቸዋለሁ። 14 ጎሎችን አስቆጥሮ እንዲሁ ደግሞ 13 ግብ የሆኑ ኳሶችን አመቻችቶ በማቀበል በአጠቃላይ በባለፈው ዓመት 27 የጎል ተሳትፎች ላይ የደረሰ ተጫዋች ነው። ዘንድሮ ገና ግማሽ ላይ በደረሰው የውድድር ዓመት በሁሉም ውድድሮች በ2025-26 7 ጎሎችን አስቆጥሮ 5 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። በአጠቃላይ 12 የግቦች ላይ በቀጥታ የተሳተፈ ተጫዋች ነው። 1894 ደቂቃዎች ላይ ተሰልፎ ተጫውቷል እና አሁን ተጫዋቹ በሚያሳየው ፐርፎርማንስ እንግዲህ በቁጥሮች ረገድ ከለካ ነው፣ በጎል በአሲስት ረገድ ከለካ ነው ተጫዋቹ ለአስቶን ቪላ እንዲህ አይነቱን ነገር ነው እያደረገ የሚገኘው። እንደውም ኡናይ ኤምሬ ከባለፈው ከማንቸስተር ዩናይትድ ጨዋታ በኋላ ተጫዋቹ ጎል ማስቆጠሩ ጥሩ ነው እንጂ በጨዋታው ላይ ጥሩ ፐርፎርም አላደረገም ነበረ ወይም ጥሩ አልተጫወተም ነበረ የሚል ሀሳባቸውን ሰጥተዋል። ነገር ግን ይህንን ሀሳባቸውን እሳቸው የሰጡት ያለ ምክንያት አይደለም። በተለይ ደግሞ ሜዳ ላይ ከነበሩት እያንዳንዱ እንቅስቃሴዎች አንጻር
ምክንያቱም እኛ የምናየው ጎሎችንና አሲስቶቹን ብቻ ሊሆን ይችላል ወይ አንዳንድ የሜዳውን እንቅስቃሴ ሊሆን ይችላል የምንመለከተው። አሰልጣኙ ግን በደንብ እያንዳንዱን ነገር ይመለከቱታል። ምን አይነት እንቅስቃሴ እንዳሳየ፣ ምን አይነት ፐርፎርማንስ እንዳሳየ በደንብ ያውቁታል እና እሳቸው ሲናገሩ ተጫዋቹን በደንብ መጠበቅ እፈልጋለሁ፣ ምክንያቱም እሱ በእያንዳንዱ ጊዜ ላይ የራሱን ኃላፊነቶች ይወጣል እና በደንብ ደግሞ ልምድን ማዳበር አለበት የሚል ሀሳባቸውን ሰጥተዋል እና አንዳንዴ ደግሞ ደጋፊዎችም ኢቨን በእሱ ደስተኛ ማይሆንባቸው ሁኔታዎች ሊፈጠሩ ይችላሉ የሚል ሀሳባቸውን ጭምር አሰልጣኙ ሰጥተዋል። ሞርጋን ገና ይሄ ያንግ የሚባል ወጣት ተጫዋች ነው። የደጋፊዎችን ስሜት የደጋፊዎችን ጫና ደግሞ በደንብ መሸከምና መረዳት አለበት እና እሱን 90 ደቂቃ በደንብ ሜዳ ላይ መጠበቅ አለብኝ የሚል ሀሳባቸውን ነው እኛ አሰልጣኝ የተናገሩት። እንግዲህ ከሞርጋን ሮጀርስ ጋር ተያይዞ ተጫዋቹ ጎሎችን እያስቆጠረ ነው፣ አሲስቶችንም እያደረገ ነው። በጣም ለአስቶን ቪላ የሚያስገርም ግልጋሎት እየሰጠ የሚገኝ ተጫዋች ነው። ይህን ሁላችንም ተመልክተን እንደው በቀላሉ የምንረዳው ነገር ነው። ግን ደግሞ እንግሊዛውያን ተጫዋቾች ሲሆኑ በተለይ በጣም ብዙ የምናውቃቸው ተጫዋቾች አሉ። በቃ በጣም አስገራሚ ጊዜን ሲያሳልፉ የነበሩ ጥሩ ጊዜን ሲያሳልፉ የነበሩ ከዛ በኋላ ግን እንደገና ደግሞ በቃ ሚዲያው ላይ ሲሰቅላቸው የሚዲያውን ጭብጨባ የሚዲያውን ሙገሳ መቋቋም አቅቷቸው ከዛ በኋላ ከእንደገና ተመልሰው ሸርተት ሲሉ ሲወርዱ የምንመለከታቸው ተጫዋቾች አሉ። እንግሊዛውያን ኮከቦች አሉ። በእንግሊዝ እግር ኳስ ታሪክ ያገራቸው በጣም ምርጥ የሚባሉ ተጫዋቾች አሉ ከበፊትም ጀምሮ። ግን እነዛ ተጫዋቾች ደግሞ ያኛው ሙገሳ ወዴት ሊያደርሳቸው እንደሚችል እንኳን ካለመረዳት እንዲሁ ደግሞ አርሊ ያገኟቸው እንደዚህ አይነት ስኬቶች መልሰው ተጫዋቾቹን ሲጥሏቸው እንመለከታለን። ስለዚህ ያ እንዳይሆን ነው በጣም ትልቅ ጥንቃቄ ማድረግ አስፈላጊ የሚሆነው እና አሰልጣኙም ተጫዋቹን ማሞገስ ብቻም ሳይሆን አንዳንድ ቀን እንኳን ጥሩ አልተጫወተም ብያሉ። ኢቭን ጥሩ ቢጫወት እንኳን ጥሩ አልተጫወተም ብለው በመናገር አንደኛ ከሚዲያው ላይ ያለውን እሱ ላይ ያለውን ጫና እሱ ላይ ያለውን ትኩረት በመቀነስ ወደ ሌሎች ነገሮች ትኩረት እንዲያደርጉ በማድረግ እንዲሁ ደግሞ ከዚህም በተጨማሪ በጣም ከፍ ባለው ሁኔታ ደግሞ ተጫዋቹ በስራው ላይ ትኩረት እንዲያደርግ ከማሰብ አንጻር እንደዚህ አይነት ነገሮችን ሊያደርጉ ይችላሉ። እንግዲህ በፕሪሚየር ሊግ ጨዋታዎች ላይ 9 የግብ ተሳትፎች ላይ የደረሰ ተጫዋች ነው። በፕሪሚየር ሊጉ በ11 ጨዋታዎች ኤርሊንግ ሃላንድ እና ብሩኖ ፈርናንዴዝ ብቻ ናቸው ይህንን ተጫዋች የሚበልጡት። ኤርሊንግ ሃላንድ 14 የጎል ተሳትፎችን ሲያደርግ የነበረ ተጫዋች ነው። እንዲሁ ደግሞ ብሩኖ ፈርናንዴዝ 10 የጎል ተሳትፎችን ሲያደርግ የተመለከትነው ተጫዋች ነው እና በእነዚህ 11 በሚባሉ ጨዋታዎች ላይ በሁለቱ ተጫዋቾች ብቻ ነው ተጫዋቹ የሚበለጠው። ከዚህ በተጨማሪ በ15 ባለፉት ሁሉም ውድድሮች ላይ ባደረጋቸው ጨዋታዎች ደግሞ 11 የግብ ተሳትፎች ላይ የተመለከትነው ተጫዋች በመሆኑ ምክንያት አሁን ተጫዋቹ ከሌሎች ትልልቅ ከሚባሉ የሊጉ ተፎካካሪ ተጫዋቾች ጋር በደንብ የሚፎካከር ነው። እንግዲህ ተጫዋቹ በዘንድሮ ውድድር ዓመት የመጀመሪያውን ጎል ሲያስቆጥር የተመለከት ነው በዘንድሮ ውድድር ዓመት ቶተንሃም ከአስቶን ቪላ ጋር በነበረው ጨዋታ ነው። አስቶን ቪላ ዘንድሮ እንደምታውቁት ትልልቅ ለሚባሉት ክለቦች እጅግ በጣም ፈተና ሆኖ ቀርቧል። በዚህ ዓመት ቶተንሃምን አሸንፏል፣ ሲቲን አሸንፏል፣ አርሰናልን አሸንፏል፣ ዩናይትድን አሸንፏል። በሊቨርፑል ብቻ ነው ዘንድሮ ትልልቅ ከምንላቸው ክለቦች ሲሸነፍ የተመለከት ነው በሊቨርፑል እና በዛ ጨዋታ ላይ እንግዲህ አስቶን ቪላዎች የነበራቸው እንቅስቃሴ በጣም የሚታወቅ ነው። ሜዳ ላይ በተለይም አንዳንድ የሚያደርጓቸው ወረራዎች ለማጥቃት በነበራቸው ፍላጎት እያደረጉ የነበሩት እንቅስቃሴ በደንብ የተዋጣለት ስለነበር ጨዋታውን በሚገባ ሁኔታ ተቆጣጥረው አሸንፈው ወጥተዋል ቶተንሃም እና ይህ ጨዋታ ላይ ሞርጋን ሮጀርስ ያስቆጠራት ጎል ምናልባት ራሳቸው የቶተንሃም ደጋፊዎችም በደንብ ለተጫዋቹ አክብሮት እንዲሰጡት ተጫዋቹ ምን አይነት ፐርፎርማንስ እንዳለው በደንብ ያሳየበትም ጭምር ነበር። ቶተንሃም እኮ በጨዋታው ላይ ቀድሞ መሪ ሆኗል። እንደውም ሌሎች ተጨማሪ ሙከራዎችንም ለማድረግ ሲሞክሩ ነበር። ጎልም አስቆጥረው ኦፍሳይድ በሚል የተሻረባቸውን አጋጣሚ ተመልክተናል እና ግን ተጫዋቹ ይህንን ጎል ሲያስቆጥር እንግዲህ ከ25 ያርድ ርቀት
ከሳጥን ውጪ አክርሮ በመምታት ነው ይህንን ጎል ያስቆጠረው። እና ተጫዋቹ አሁን በዘንድሮ ዓመት ያለውን ኤክስጂ ከተመለከትን 2.86 ነው። ማንቸስተር ዩናይትድ ላይም ያስቆጠራቸውን ጎሎች ተመልክተናል። በተመሳሳይ በጣም ቆንጆና የሚያማምሩ ጎሎችን ነው ተጫዋቹ ያስቆጠረው። 7 ጎሎችን ሲያስቆጠር ኤክስፔክትድ ጎሉ 2.9 ነው። 31 ሙከራዎችን ሞክሯል በፕሪሚየር ሊጉ እና በ31 ሙከራዎች 7 ጎሎችን ተጫዋቹ አስቆጥሯል። ያ ማለት ኤክስጂው 2.9 ነው። ቢያንስ የሚጠበቁበት ጎሎች 2.9 ኤክስፔክትድ ጎል አስመዝግቧል ማለት ነው። እና እንግዲህ አሁን የአስቶን ቪላ ደጋፊዎች በደንብ ፕራውድ የሚያደርጉበት ወይም የሚኮሩበት በየትኛው ሜዳ ላይ ደግሞ በደንብ መንቀሳቀስ የሚችል የመሃል ሜዳውን የአጥቂ አማካዩን በደንብ የሚያግዝ ከዛ ደግሞ ወደፊት መስመር እየወጣ እንደዚህ አይነት አሲስቶችን ጎሎችን የሚያስቆጥር ተጫዋች ነው። ምክንያቱም አሁን እያንዳንዱ ጨዋታ ላይ አስቶን ቪላ እያሸነፈ ሲወጣ የዚህን ተጫዋች ብቃት አለመመልከት አንችልም። ነገር ግን ደግሞ 23 ዓመቱ መሆኑንም መዘንጋት የለብንም። 23 ዓመቱ ነው። ገና ከዚህ በኋላ ተጨማሪ የሚጠብቁት ጊዜያት ይኖራሉ። ግን ደግሞ በደንብ አሰልጣኙ ኡናይ ኤመሪ ተጫዋቹን የሚገሩት ከሆነ በደንብ ተጫዋቹን ሼፕ እያደረጉ የሚቀጥሉ ከሆነ ከዚህ በኋላ ተጋጣሚ ቡድኖችም እጅግ በጣም አስቸጋሪ ተጫዋች ነው የሚሆነው እና ሌሎች ክለቦች እንደው በዚህኛው የበጋ የዝውውር መስኮትም ባይሆን በሚቀጥለው የዝውውር መስኮት ክረምት ላይ ተጫዋቹን ፈልገው የአስቶን ቪላን በር ማንኳኳታቸው አይቀርም። አስቶን ቪላ በሚቀጥሉት ጊዜያት ቻምፒየንስ ሊግ ላይ ወይ ደግሞ የሆነ ፕሪሚየር ሊግ ላይ በደንብ ጠንካራ ሆኖ መቅረብ ብቻ አይደለም የአስቶን ቪላዎች ዓላማ። የአስቶን ቪላዎች ትልቁ አምቢሽን የሚሆነው ይህንን ተጫዋች ማቆየት ነው። ይህን ተጫዋች ማቆየት ራሱ እንደ ዋንጫ ስኬትም ጭምር ነው የሚቆጠረው እና ይህንን ተጫዋች ለማቆየት ኤምሬ ምን አይነት ስትራቴጂዎችን ሊከተሉ ይችላሉ የሚሉትን ነገሮች አብረን እንመለከታለን። ስለ ሞርጋን ሮጀርስ ምን አይነት ሀሳብ አላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን ልጽፉልን ትችላላችሁ። በዚህ ሳምንት እንግዲህ ከቼልሲ ጋር ወሳኝ የሆነ ጨዋታ ይደረጋል። እዚህ ጨዋታ ላይ ደግሞ ምን አይነት ፐርፎርማንስ ከቼልሲ ጋር በሚደረገው ጨዋታ ላይ ተጫዋቹ ያሳያል፣ ፐርፎርማንሱስ ምን ሊመስል ይችላል የሚሉትን ጉዳዮች ደግሞ እንግዲህ በሳምንቱ የምንመለከተው የበዓል ሰሞን ጨዋታ ላይ በደንብ የምናየው ነገር ይሆናል ማለት ነው። ቼልሲዎች ግን ይህንን ተጫዋች በደንብ ካልተጠነቀቁት፣ ይህንን ተጫዋች በደንብ ኮንትሮል የማያደርጉት ከሆነ ብዙ ነገሮች መፈጠራቸው አይቀርምና ለየትኛውም ተጋጣሚ እጅግ በጣም አስቸጋሪው ሰው ሞርጋን ሮጀርስ መሆኑን በኢሳት ያለ ጥርጥር መናገር ይቻላል።